ሰላም ጤና ይስጥልን ክብራትና ክብራን የፕራይም ሚዲያ ተመልካቾቻችን ከሀገር ውስጥና ከሀገር ውጭ ያዝናቸውን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። መረጃዎቹን ወደ እናንተ በማድረስ አብሬያችሁ መቆየውን የበጸሎት ጌታቸው ነኝ። አብራችሁን ቆዩ። ኢትዮ ቴሌኮም ዘመን ገበያ የተሰኘ ሀገር አቀፍ የዲጂታል ግብይት አገልግሎት ይፋ አደረገ። የኢትዮጵያ ዲጂታል ገበያ ቦታ ነው የተባለለት ዘመን ገበያ የግብይት ስርዓቱን ዘመናዊ፣ ቀላል እንዲሁም ምቹ የሚያደርግ መሆኑ ተገልጿል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ፕላትፎርሙ የኢትዮጵያን የዲጂታል ሽግግር አንድ እርምጃ ከፍ የሚያደርግ ነው ብለዋል። አክለውም የግብይት ስርዓቱን በማዘመን ወደ ላቀ ደረጃ ለማሸጋገር የሚያስችል አካታች የሆነ እንዲሁም ምርትና አገልግሎት አቅራቢዎችን ከሸማቾች ጋር በቀጥታ የሚያገናኝ ነው ብለዋል። በዚህ ፕላትፎርም ምርት አምራችን እና ገዢን በቀጥታ በማገናኘት የግብይት ስርዓቱን ከማሳለጥ ባለፈ በመሀል ያለውን ውስብስብ አሰራር የሚያስቀር ነው ተብሏል። በተጨማሪም አዳዲስ የገበያ እድል በመፍጠር የዲጂታል ኢኮኖሚ ትሩፋት አሟጦ ለመጠቀም የሚያስችል ሲሆን በርካታ የስራ እድሎችን ለወጣቶች የሚፈጥር ነው ብለዋል ሲል የዘገበው ባልደረባችን ሀብታሙ ምትኩ ነው። በአዲስ አበባ ከተማ አስተዳደር የጽዳት ኤጀንሲ ለ22 ሳምንት የሚቆይ የክረምት ጽዳት ንቅናቄ ማስጀመሪያ መርሃ ግብር ተካሄደ። በአዲስ አበባ ከተማ አስተዳደር የጽዳት አስተዳደር ኤጀንሲ የ2017 ዓ.ም የወርሃ ክረምት የጽዳት ንቅናቄ ቆሻሻ የሀብት ምንጭ እንጂ የጎርፍ መንስኤ ሊሆን አይገባም በሚል መሪ ቃል የሚከናወን ይሆናል። የጽዳት ንቅናቄው 22 ሳምንት የሚቆይ መሆኑም ተገልጿል። የክረምት የጽዳት ንቅናቄ በየዓመቱ እንደሚከናወንም ተገልጿል። ባለፉት 9 ወራት በከተማ ጽዳት ላይ የተሰማሩ የህብረተሰብ ክፍሎች ከ1.2 ቢሊዮን ብር በላይ ገቢ ማስገኘታቸው ተገልጿል ሲል የዘገበው ባልደረባችን ቢኪ ሰቦቃ ነው። 42ኛው ጉሚ በለል ኪነ ጥበብ ለህብረ ብሔራዊ ሀገረ መንግስት ግንባታ በሚል መሪ ሀሳብ ተካሄደ። በፕሮግራሙ ላይ የመክፈቻ ንግግር ያደረጉት የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የወል ትርክትን ለማስረጽ የኪነ ጥበብ ሚና ወሳኝ መሆኑን በመግለጽ ለዚህም በወል ትርክታችን ላይ መስራት አለብን ብለዋል። ኪነ ጥበብ የትላንቱን ማስተማር የአሁኑን ማጽናትና ለወደፊቱ ትውልድ አቅጣጫ ማሳያ መሆኑንም ገልጸዋል። በተለይም የሀገር ፍቅርን ከማጉላት ታሪክን በጥበብ ከማስተዋወቅ የህብረተሰብን የእርስ በእርስ ትስስር ከማጉላትና የሀገርን ጸጋ ከማስተዋወቅ አንጻር ሚናው የጎላ እንደነበርም አብራርተዋል። ከነጠላ ትርክት ይልቅ የወል ትርክት እንዲስፋፋና ሀገርን በዚሁ ላይ መሰረቷን እንድትጥል ኪነ ጥበብ ከፍተኛ ሚና እንደሚጠበቅበትም አስገንዝበዋል ስትል የዘገበችው ባልደረባችን ቦንቱ ጉታማ ናት። የኦሮሚያ ልማት ማህበር የአዳሪ ትምህርት ቤት ተማሪዎች በዘንድሮ የትምህርት ዘመን ጥሩ ውጤት ለማስመዝገብ መዘጋጀታቸውን ገለጹ። ተማሪ ሁንዳኦል አበራና ተማሪ አብዱራማን በሪሶ ከአንድ ወር ላነሰ ጊዜ ለቀረው ሀገር አቀፍ 12ኛ ክፍል መልቀቂያ ፈተና ከሌሎች የትምህርት ቤቱ ተማሪዎች ጋር በቂ ዝግጅት ላይ ስለመሆናቸው ገልጸዋል። በትምህርት ቤቱ ውስጥ ለ18 ሰዓታት አገልግሎት የሚሰጠው ቤተ መጻሕፍት ከማንበብ ጀምሮ በመምህራኖች የሚሰጠው ማጠናከሪያ ትምህርት በመከታተል እየተዘጋጁ ስለመሆናቸውም አንስተዋል። የትምህርት ቤቱ አካዳሚክ ጉዳዮች ምክትል ዳይሬክተር መምህርት ሜቲ ታዬ ተማሪዎቹን በስነ ልቦናና በአካዳሚክ ጉዳዮች በበቂ ደረጃ የማዘጋጀት ስራ እየተሰራ ነው ብለዋል። ባለፉት ዓመታት በትምህርት ቤቱ ውስጥ የ12ኛ ክፍል ሀገር አቀፍ ፈተና ከወሰዱ ተማሪዎች ሁሉንም በማሳለፍ የተመዘገበውን ውጤት ዘንድሮም ለመድገም በልዩ ትኩረት ተማሪዎቹን የማዘጋጀት ስራ መቀጠሉንም ተናግረዋል። የኦልማ አዳማ ቅርንጫፍ ትምህርት ቤት 692 ተማሪዎችን ከ9ኛ እስከ 12ኛ ክፍል ድረስ በስሩ ከሚገኙ ሌሎች አዳሪ ትምህርት ቤቶች በማወዳደር ተቀብሎ በማስተማር ላይ ይገኛል ሲል የዘገበው አለምሰገድ አበበ ነው። ክቡራን ተመልካቾቻችን የተከታተላችሁ ያላችሁት የሰዓቱ መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የሰዓቱ መረጃዎች እናልፋለን። አብራችሁን ቆዩ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የደቡብ ሱዳን ተልዕኮ ለ1 ዓመት አራዘመ። 12 የምክር ቤቱ አባላት ተልዕኮ እስከ ሚያዝያ 30 ቀን 2026 እንዲራዘም ድምጽ ሲሰጡ ሩሲያ፣ ቻይና እና ፓኪስታን ድምጽ ታቅቦ ነበሩ ተብሏል። የዩኤስ ተጠባባቂ ዶርቲ ሺያ ከድምጽ መስጫው በፊት በነበረው የምክር ቤቱ ስብሰባ ላይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አላስፈላጊነት ተነግሯል። ደቡብ ሱዳን ወደ ሰፊ የእርስ በርስ ጦርነት አፋፍ ላይ ትገኛለች፣ ውጥረቱ እየጨመረና ብጥብጥ እየተባባሰ ነው ሲሉም ተናግረዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተልዕኮውን ያለምንም እንቅፋት እንዲፈጽም እንጸልያለን። የተባበሩት መንግስታት ድርጅት ዓለም አቀፍ ሰላምና ደህንነትን ለማስጠበቅ ቁርጠኛ ነው ብለዋል። በመንግስታቱ ድርጅት የቻይና ምክትል ተወካይ ሱንሌ የውሳኔ ሀሳቡ በደቡብ ሱዳን መንግስት ላይ ከልክ ያለፈ ጫና የሚፈጥር ብዙ አካላትን ይዟል ሲሉም ተከራክረዋል። የፓኪስታን ምክትል መልእክተኛ ሙሐመድ ኡስማን ኢቅባል ጃዶንም የውሳኔ ሀሳቡን አላስፈላጊ ፖለቲካ ሲሉ ተችተዋል ሲል የዘገበው አናዶሉ ነው።
አሜሪካ ለዛምቢያ የምትሰጠውን 50 ሚሊዮን ዶላር የጤና እርዳታ በመድኃኒት ስርቆት ምክንያት እንደምታቋርጥ አስታወቀች። በሀገሪቱ የአሜሪካ አምባሳደር ሚካኤል ጎንዛሌስ ውሳኔው የተወሰነው ለመንግስት ተደጋጋሚ ማስጠንቀቂያ ከተሰጠ በኋላ ነው ብለዋል። አሜሪካ እንደ አውሮፓውያን አቆጣጠር በ2021 ለዛምቢያውያን በነጻ ሊሰጡ የታቀዱ መድኃኒቶችና የሕክምና አቅርቦቶች በመላ ሀገሪቱ በሚገኙ ፋርማሲዎች እየተወሰዱ እንደሚሸጡ ተደርሶበታል ብለዋል። እንደ አውሮፓውያን አቆጣጠር ከ2021 እስከ 2023 ባለው ጊዜም በዛምቢያ ወደ 2000 የሚጠጉ ፋርማሲዎች ላይ በተደረገው ምርመራ ግማሽ ያህሉ የሚሸጡ መድኃኒቶችና ምርቶች በአሜሪካ የእርዳታ ፈንድ የተገኙ ናቸው ነው ያሉት። ጎንዛሌስ የዛምቢያ መንግስት ባለፈው ዓመት በመድኃኒት ምርቶች ስርቆት ላይ ስላለው ሁኔታ ከተነገረ በኋላ ያለውን ችግር ለመፍታት በቂ ጥረት አላደረገም ብለዋል ሲል የዘገበው አሶሺየትድ ፕሬስ ነው። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።